ለቴሌኮሙኒኬሽንም ሆነ ለባቡር ሀዲድ ዝርጋታና ለኤሌክትሪክ ግድብ ማመንጫዎች ግንባታ ኢትዮጵያ እጅግ ብዙ ሀብት ለመሰረተ ልማት ያወጣች ይመስለኛል። ይህንን ከፍተኛ መሰረተ ልማት የገነባነው ከባንኮች ተበድረን ነው፣ በአብዛኛው ከቻይና ባንኮች። በዚህ ተበድረን ባመጣነው ገንዘብ በእያንዳንዷ ቀበሌ፣ ትምህርት ቤት ውስጥና መንደር የቴሌ አገልግሎት እንዲኖር እናደርጋለን። ቴሌኮሙን ማዳረስ ብቻ አይደለም፣ በርካሽ ዋጋ ለህዝብ ማቅረብ እንፈልጋለን። 30 በመቶ ያህሉ ዋጋ ያነሰ ሳይሆን 3 በመቶ ድረስ በወረደ ዋጋ ዜጎች የቴሌኮም አገልግሎት እንዲያገኙ እናደርጋለን። ለዚህ ነው ዘርፉን ክፍት ያላደረግነው። And we want telecommunication in every school, in every village, and we want it cheap, not at 30%. Without the private sector there is no development. ያለ ግሉ ባለሀብት ልማት አይኖርም። ግን የኛ ፖሊሲ መንግስት በአግባቡ ሚናውን ተወጥቶ ስራውን መስራት አለበት ነው። ለዚህም የኤሲያ አይነት የእድገት ፖሊሲ እንከተላለን። ኤሲያ አይነት ምን ማለቴ ነው? ፈጣን ብቻ ሳይሆን ፍትሃዊ መሆን አለበት። ፈጣንና ፍትሃዊ እድገት እንዲኖር ደግሞ ስለ ምርት ኃይሎች እንዲሁም በመንግስትና ባለሀብቱ መካከል ስላለው ግንኙነት ግልጽ ፖሊሲ ሲኖረን ነው። Vision of labor and partnership between the private sector and the public sector.